እንዳባይ አንተ ቀጭቃዣ ምንም ነገር እንዳስነካ ወይኔ ልጄን አለው ማዬ ደህና ነኝ እኔ ልታድል መተማ ምንም አትሆንም ምንድነው የኔ ውድ ባለሽበት ቆሜ ታርዛን ነው እንደዚህ ጫካ ውስጥ ያለው የኔ ውድ የሆነ ነገር አድርግ ይሄ ልጅ ምን ውስጥ እንዳለ አልገባው ይሄ ነገር ከኛ ቀን በላይ ይመስለኛል እናንተ እዚህ ተረጋግታችሁ ጠብቁኝ እኔ ኦላላን ይዤው እመጣለሁ እሱ በእውቀት ከጎሰው አንድ እርምጃ የቀደመ ሰው ስለሆነ ለሁሉም ነገር መፍትሄ ወይኔ ኦላላ ባርኮት እባላለሁ ወደዚህ ጫካ የመጣ ነው ከ3 ቀናት በፊት ነበር ልጅ አሁን ይመጣልሽ አሁን ይመጣል የመጣንበት ምክንያትም ለበሽታዬ መድኃኒት ፍለጋ ነበር እኔ ዓለም ላይ እጅግ በጣም ጥቂት ሰዎች ላይ ብቻ በሚከሰተው አውቶቢሪዮሪ ሲንድሮም ወይም ሳይጠጡ በመስከር ህመም የተጠቃው ሰው ነኝ በዚህ በሽታ አንድ ኒኬስ የተባለ እንግሊዛዊ ጎልማሳ ተጠቅቶ እንደነበር ሰምቻለሁ ሰዓት ከፊልም በነጻ ጅዋጅዌ የተጫወትኩ ነው ህመሙ የስካር በሽታ ነው ማለትም ምንም አይነት የአልኮል መጠጥ ሳልጠጣ ከመሬት ተነስቼ እሰክራለሁ የህመሙ ክፋት ደግሞ አፍ ላይ ሳይቀር የአልኮል ጠረን ማምጣቱ ነው በዚህም ምክንያት የትኛውንም ሰው እመነኛ አልኮል አልጠጣሁም ብል እንደ እብድ ከመታየት ውጭ ሰሚ ያላገኝ ጭራሽ አልሰከርኩም ይላል እንዴ ጋንጋን እየሸተተ መንጃ ፈቃድ አምጣ አንተ እመነኝ ነው የሰክር አይደለም አሞኝ ነው ቢያምህማ ነው እንዲህ እስክትሆን ጠጥተህ 2 መኪና ገጭተህ የመጣው እኮ ህመሜ ሲነሳ እንደዘከረ ሰው ጭንቅላቴን እያዞረ አንደበቴን ቆልፎ ስለሚያንገዳግዳኝ ነው እንጂ እመነኝ ጠጥቼ አይደለም ናማ መኪናውንም እሱንም ወደ ጣቢያ ወሰድልኝ አረው ይህ የስካር በሽታ የሚከሰተው በሰውነታችን በተለይም በአንጀታችን ውስጥ የሚገኙ እርሾዎች ወይም ባክቴሪያዎች እኛ የምንመገበውን ካርቦሃይድሬትና ስኳር ወደ አልኮልነት ወይንም ኢታኖል ሲቀይሩት እንደሆነ ዶክተሮቹ ቢነግሩኝም መፍትሄ ግን አላገኘው አንዳንዴ ታዲያ የማይሆን ቦታ ላይ ድንገት ህመሜ ይነሳና ነገሩን በሙሉ እንዳልነበር አድርጌ ብልሽት አወጣዋለሁ እና ልጁ ምን አለው አላችሁኝ አረ ምንም ወፍ ነው ያለው ሰፈር ውስጥ ያለ ድንጋይ ላይ ቁጭ ብሎ ወፍ ሲያረባ ነው የሚውለው ማለቴ እርግብ በመሸጥ ነው የሚተዳደረው አጠገቡ ደግሞ ለልጆች የሚሆን ቆንጆ ድንጋይ አዘጋጅቶላታል አሁን ሲጋቡ እዛ ላይ ቁጭ ብላ አብራ ወፍ እያረባች ትኖራለች እንጂ ሀብት ወፍ ውጡ አረ ምን ወጣ ምን በዚህ በኩል ምን ቤት በቀላው እንደና አለሽ ማዬ አለሁ እኔ ልጅ አለሁልሽ ሁሌም የማዝነው ግን በሽታዬ